ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። እንቅፋት ካለ እንደ የትኛውም ጉቶ ነቅለን በመጣል እናልፋለን። ኢትዮጵያዊነትን በዜማ አንድነትን በግጥም ለሁለት 10 ዓመታት ሲሰብክ የኖረው በቢሊዮኖች ልብ ውስጥ የፍቅርና የነጻነት ምልክት ተደርጎ የሚወሰደው አንጋፋው ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ ያልታሰበ አስደንጋጭ ጥቃት ተፈጽሟል። ይህ ድርጊት ተራ የፖሊስ ምርመራ ነው ወይስ ዳስጣል የተሰኘውን አዲሱ ስራው ያስከተለው የመንግስት የበቀል እርምጃ? መላው የጥበብ አፍቃሪን ያስደነገጠው የምሽቱ ወረራ ምን ይመስላል? ትናንት ምሽት በአዲስ አበባ ሲኤምሲ አካባቢ ምን ተከሰተ? ጥበብና ስልጣን ፊት ለፊት የተጋጠሙበት የዜጎች መብት በጥያቄ ምልክት ውስጥ የወደቀበትና የአሜሪካ መንግስት ሳይቀር በከፍተኛ ዲፕሎማሲያዊ ጫና እንዲገባ የተገደደበት ትናንት ከምሽቱ 3 ሰዓት ላይ አብዛኛው የአዲስ አበባ ነዋሪ ወደ ቤቱ ገብቶ ባረፈበት ሰዓት በሲኤምሲ አካባቢ በሚገኝ የቴዲ አፍሮ የግል ስቱዲዮና ቢሮ ፊት ለፊት ያልተነበደ እንቅስቃሴ ታየ። የፌዴራል ፖሊስ የደንብ ልብስ የለበሱ ሙሉ ትጥቅ የታጠቁና በፌዴራል ፖሊስ ተሽከርካሪ የመጡ ታጣቂዎች ህንጻውን ከበቡት። እንደ አይን እማኞች ገለጻ ከሆነ እነዚህ ታጣቂዎች የፍርድ ቤት የብርበራ ትዕዛዝ አላሳዩም። ይልቁንም ህግ በጣሰ መልኩ የህንጻውን ጥበቃ ዘበኛ በከፍተኛ ሁኔታ በመደብደብና በማስፈራራት ወደ ስቱዲዮ ጥሰው ገብቷል። ይህ በምሽቱ የተፈጸመ ወረራ የጥበብን ሰው የግል ነጻነት ከመጋፋት ባለፈ የአገሪቱን የፍትህ ስርዓትና የዜጎችን ደህንነት ክፉኛ ጥያቄ ውስጥ የከተተ ድርጊት ነው። ብዙዎች እንደሚስማሙት ይህ ጥያቄ በድንገት የመጣ አይደለም። ቴዲ አፍሮ በቅርቡ ያወጣው አዲሱ አልበም በመላው ሀገሪቱ በከፍተኛ ጉጉት ተቀባይነት አግኝቷል። ነገር ግን ከአልበሙ ውስጥ ዳስጣል የተሰኘው ነጠላ ዜማ የብልጽግናን መንግስት ባለስልጣናት ክፉኛ አስቆጥቷል። ሙዚቃው የአገሪቱን ወቅታዊ ስብራት፣ የንጹሃን ሰቆቃና የስልጣን ጥመኝነት በግልጽ የነቀፈ በመሆኑ መንግስት ይህን እንደ ቀጥተኛ የፖለቲካ ጥቃት ነው የቆጠረው። ስቱዲዮ የተሰበረው ሙዚቃው በህዝብ ዘንድ እንደ ሰደድ እሳት ተሰራጭቶ መንግስት እርቃኑን ባስቀረበት ማግስት መሆኑ ድርጊቱን ግልጽ የሆነ የበቀል እርምጃ መሆኑ ያሳያል። ታጣቂዎች ሰብሮ በገቡበት ወቅት ከቦታው የወሰዷቸው ንብረቶች የጉዳዩን አሳሳቢነት ይበልጥ ከፍ ያደርጓል። 2 የግል ላፕቶፖች፣ ውድ የሙዚቃ ማቀናበሪያ መሳሪያዎችና ስፒከሮች በታጣቂዎች ተዘርፏል። ጥያቄው እዚህ ጋር ነው። ለምን ላፕቶፖቹን? መንግስት የፈራው የወጣውን ዳስጣል ብቻ አይደለም። በኮምፒውተሮች ውስጥ የቀሩት ገና ያልወጡና ምናልባትም ከዚህ የከፋ የፖለቲካ ሂስ የያዙ ሌሎች ስራዎች ለመቆጣጠር የታለመ ይመስላል። ከሲኤምሲ የምሽቱ ወረራ ጀርባ ያለው ሚስጥር ዳስጣል መንግስትን ለምን እንዲህ እንዳስፈራው በዝርዝር መረጃው ለእናንተ እናደርሳለን። የአንድ ድምጻዊ ስቱዲዮ ተራ ቢሮ አይደለም። ስቱዲዮ ለጥበብ ሰው ማዕፀን ነው። አዳዲስ ሐሳቦች የሚጸነሱበት፣ ዜሞች የሚወለዱበት፣ ግጥሞች ነፍስ የሚዘሩበት ስፍራ ነው። ታዲያ ታጣቂዎቹ የቴዲ አፍሮን ስቱዲዮ ሰብረው ሲገቡ ለምን በዋናነት ላፕቶፖቹንና የማቀናበሪያ መሳሪያዎቹን መረጡ? መልሱ ዳስጣል ከፈጠረው ንዝረት ጋር በቀጥታ ይገናኛል። ቴዲ አፍሮ አዲሱን አልበም ለህዝብ አቅርቧል። ነገር ግን የአንድ አርቲስት ስራ በአንድ አልበም ብቻ አያበቃም። በእነዚህ በተወሰዱ 2 ላፕቶፖች ውስጥ ለህዝብ ጆሮ ያልበቁ ምናልባትም ከዳስጣል በላይ ጠንከር ያለ የፖለቲካና የማህበራዊ ሂስ የያዙ ከ10 በላይ አዳዲስ ዜማዎችና ግጥሞች እንደሚገኙበት የቅርብ ምንጮች ይጠቁማሉ። እነዚህ ላፕቶፖች የቴዲ አፍሮ አእምሯዊ ሀብቶች ናቸው። መንግስት እነዚህ ኮምፒውተሮች በመውሰድ ቀጣይ ስራዎቹን ለማምከንና ያልተጠናቀቁ ዜሞቹን እንዲጠፉ ነው ባለቤቱ እንዳይጠቀምባቸው ለማድረግ ነው። የመረጃ ደህንነት ለመጣስም በኮምፒውተሮች ውስጥ ያሉ የግል መረጃዎች፣ የድምጻዊው ግንኙነትና የፈጠራ ሚስጥሮች ለመሰለል ታስቦ የተደረገ ነው። የህግ ባለሙያዎች እንደሚናገሩት አንድን ግለሰብ ለምርመራ የሚፈልግ አካል በህግ አግባብ የፍርድ ቤት ትዕዛዝ ይዞ መምጣት ነበረበት። ነገር ግን በምሽቱ በኃይል ጥበቃ በመደብደብ ስቱዲዮ ሰብሮ በመግባትና ላፕቶፕን መውሰድ ምርመራ ሳይሆን የመረጃ አፈና ያስመስሏል። መንግስት የፈራው የወጣው ሙዚቃ ሳይሆን በእነዚህ ላፕቶፖች ውስጥ ተቀብሮ ያሉትን ሌሎች እውነቶች ነው ተብሎ ይታመናል። ከአእምሯዊ ንብረት ባሻገር የተወሰዱ የስቱዲዮ መሳሪያዎች እጅግ ዘመናዊና በውድ ዋጋ የሚገዙ ናቸው። ስፒከሮቹ፣ ሚክሰሮቹና ድምጽ ማቀናበሪያዎቹ ተነቅለው መውሰዳቸው ስቱዲዮን ከጥቅም ውጪ ያድርጎታል። ይህ ማለት ቴዲ አፍሮ ዛሬ ሌሊት አዲስ ሙዚቃ ለመቅረጽ ቢፈልግ እንኳን የሚጠቀምበት መሳሪያ የለውም። ይህ ደግሞ አንድን አርቲስት እጅና እግሩን አስሮ
እንደ መጣል ይቆጠራል። ተንታኞች እንደሚሉት የጥቃት የንብረት ዝርፊያ ብቻ አይደለም፣ የጥቃት መልእክት ነው። በእኛ ላይ ከዘፈንክ የፈጠራ ቤተ መቅደስን እናፈርሷለን የሚል የማስፈራሪያ መልእክት። ነገር ግን ታሪክ እንደሚያስተምረን የጥበብ ሰውን ንብረት መውሰድ ይቻላል እንጂ በጭንቅላት ውስጥ ያለውን ዜማና በልብ ውስጥ ያለውን እውነት መውሰድ አይቻልም። አንድን ትልቅ ዛፍ ለመጣል መጀመሪያ ቅርንጫፎቹን መቁረጥ ይቀድማል። በቴዲ አፍሮ ላይ እየተወሰደ ያለው እርምጃ ልክ እንደዚህ ነው። ለስራውና ለደህንነቱ ዋስትና የሆኑትን ሰዎች አንድ ባንድ በማሳደድ ድምፃዊውን ብቸኛ የማድረግ ስልታዊ አካሄድ ይታይበታል። ሰሞኑን የቴዲ አፍሮ ምክትል ማናጀርና ቃል አቀባይ ወይዘሮ ማህሌት ሰለሞንን ያለምንም ክስ መታሰራቸው ይታወሳል። ማህሌት ለአዲሱ አልበም ስኬት፣ ለቢሮ ስራዎችና ለውጭ ግንኙነቶች ቁልፍ ሰው ነበረች። በተለይም ዳስጣል የተሰኘው ዘፈኑ ህዝብ ዘንድ እንዲደርስ በማድረግ ረገድ ትልቅ ሚና ነበራት። እሷን ማሰር ማለት የቴዲን ህዝባዊ ግንኙነት ዝግ ማድረግ ማለት ነው። በተመሳሳይ የቅርብ ጓደኛው አቶ የሱፍ ያሲን በፖሊስ ቁጥጥር ስር መዋላቸው ጫናው ወደ ግል ህይወትም ጨምሮ ዘልቆ መግባቱን ያሳያል። እነዚህ ሰዎች ለምን ታሰሩ? ጥፋታቸው ምንድነው? እስካሁን ድረስ በይፋ የቀረበባቸው የወንጀል ክስ የለም። ይህም እስር ከህግ ይልቅ ፖለቲካዊ መልክ እንዳለው ዓላማው ቴዲን የመክበብ እንደሆነ ተንታኞች ይናገራሉ። ይህ የብቸኝነት ወጥመድ በድምፃዊው ላይ ከባድ የስነ ልቦና ጫና ለመፍጠር የታለመ ነው። በምሽት መኖሪያ ቤት ድረስ በመሄድ ቤተሰቡን ማስፈራራት፣ ባለቤቱን ልጆቹን ማሸበር እንዲሁም የቅርብ አጋሮችን ወደ ወህኒ መወርወር አንድን የጥበብ ሰው ቀጣዩ ተራ የኔ ነው ብሎ እንዲሰጋ ለማድረግ ነው። ዳስጣልን የመሰሉ እውነቶችን የሚናገሩ ዋጋው ከባድ እንደሆነ ለሌሎች ለማሳየት የታለመ ማስፈራሪያ ነው። የሚገርመው ጫና በቴዲና በረዳቶቹ ላይ ብቻ አላበቃም። በአዲስ አበባ ጎዳኖች ላይ የቴዲ አፍሮን አዲሱን አልበም በተለይም ዳስጣልን ከፍ አድርገው በሚያዳምጡ ወይም በማጋራታቸው ብቻ ወጣቶች ለእስር መዳረጋቸው የተሰማ ነው። ይህ ምን ማለት ነው? የቴዲ ሙዚቃ የተከለከለ ንብረት ተደርጎ ተቆጥሯል ማለት ነው። አንድን ድምፃዊ ማሰር ይቻል ይሆናል፣ በሚሊዮን የሚቆጠሩ አድናቂዎች ግን ማሰር አይቻልም። ጥያቄው ግን እዚህ ጋር ነው። ቴዲ አፍሮ እንዲህ ያለ ከባድ ጫና መቋቋም ይችላል? ከዚህ በፊት ካጋጠመው ስሮችና ክሶች በበለጠ የአሁኑ ጥቃት ቤተሰቡ፣ ንብረቱና የቅርብ ሰዎቹን ያካተተ በመሆኑ እጅግ አደገኛ ያደርጓል። ነገር ግን ቴዲ ሁሌም እንደሚለው ጥበብ አይታሰርም። በሲኤምሲው ስቱዲዮ ላይ የተፈጸመው ጥቃትና በድምፃዊ ዙሪያ ያሉ ሰዎችን መታሰር በአገር ውስጥ ብቻ ተጥሮ አልቀረም። ይልቁንም በውጭ ዓለም ለሚኖሩ በሚሊዮን የሚቆጠሩ ኢትዮጵያውያን ትልቅ ድንጋጤና ቁጣ ፈጥሯል። ይህ ቁጣ ደግሞ ብዙም ሳይቆይ ወደ የተቀነባበረ ዲፕሎማሲያዊ ጫና ተቀይሯል። የአሜሪካ የኢትዮጵያ የሕዝብ ጉዳዮች ኮሚቴ ጨምሮ 16 የሚሆኑ ትላልቅ የኢትዮ አሜሪካ የዲያስፖራ ተቋማት በአንድ ድምጽ ቆመዋል። እነዚህ ተቋማት ጉዳዩን እንደ ተራ ወንጀል ሳይሆን በኢትዮጵያ ውስጥ እየተባባሰ የመጣውን የሰብአዊ መብት አፈናና የሀሳብ ነጻነትን የመግለጽ መብት መገደብ ማሳያ አድርገው ወስደውታል። በዶክተር ባደገው ቢሻው የተፈረመውና ለአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የተላከው ደብዳቤ እጅግ ጠንካራ ቃላት የያዘ ነው። ደብዳቤው ቴዲ አፍሮን የኢትዮጵያ አንድነትና የጥበብ ተምሳሌት በማለት ይገልጿል። በእሱ ላይ የሚደረግ ማንኛውም ጥቃት በሚሊዮኖች በሚቆጠሩ ኢትዮጵያ ላይ እንደተሰነዘረ ጥቃት እንደሚቆጥሩት በግልጽ አስፍሯል። ደብዳቤው በተለይም ዳስጣል የተሰኘው አልበም በወጣ ማግስት የተፈጸመው ወከባ በዝርዝር ያሳያል። ማርኮ ሩቢዮ በሰብአዊ መብት ጉዳዮች ላይ ጠንካራ አቋም በመውሰድ የሚታወቁ ባለስልጣን በመሆናቸው በቴዲ አፍሮ ላይ እየደረሰ ያለው ወከባ በአሜሪካ መንግስት በኩል ቀይ መስመር እንዲሆን ታስቦ የተደረገ እንቅስቃሴ ነው። የዲያስፖራ ተቋማት አንድነት ደግሞ በኢትዮጵያና በአሜሪካ መካከል ያለው ግንኙነት ሊያሻክረው የሚችል ፖለቲካዊ ጫና የመፍጠር አቅም አለው። ጥበብ ድንበር የላትም የሚለው አባባል ዛሬ በተግባር እየታየ ነው። በአዲስ አበባ ስቱዲዮ ውስጥ የተሰበረው በር በዋሽንግተን ዲሲ የዲፕሎማሲያዊ ደጅ እያንኳኳ ነው። ታዲያ ማርኮ ሩቢዮ የአሜሪካ ውጭ ጉዳይ ሚኒስትር ለዚህ ጥሪ ምን ምላሽ ይሰጡ ይሆን? ይህ ዓለም አቀፍ ጫና በቴዲ አፍሮ እየደረሰ ያለው ወከባ ይቀንስ ይሆን? አሁን ወደ ዋናው ጥያቄ እንመለሳለን። አንድ የታጠቀ መንግስት ግዙፍ የጸጥታ መዋቅር ያለው አካል ለምን አንድ ድምፃዊና የሙዚቃ ላፕቶፖችን ይፈራል? ቴዲ አፍሮ ላይ አሁን እየተወሰደ ያለው እርምጃ ተራ የህግ ጉዳይ ሳይሆን ከጀርባ ትልቅ የፖለቲካ ስሌት ድንጋጤ እንዳለበት የፖለቲካ ተንታኞች ይስማማሉ። የዚህ ሁሉ ጫና ማዕከል ደግሞ በአዲሱ አልበም ውስጥ የተካተተው ዳስጣል የተሰኘው ዜማ ነው። ዳስጣል ዝም ብሎ የሙዚቃ ቅንብር አይደለም። በብልጽግና መንግስት ስልጣን ዘመን እንደዚህ ያለ ቀጥተኛ በሳልና ገዢው ስርዓትን እርቃኑን የሚያስቀር የጥበብ ስራ አልወጣም። ቴዲ አፍሮ በዚህ ዜማ በአገሪቱ እየፈሰሰ ያለው የንጹሃን ደም
የስልጣን ጥመኝነትና የታሪክ መዛባት እንዲሁም ዳስ ተጥሎበት የነበረው የሰላምና የአንድነት ተስፋ እንዴት እንደፈራረሰ በግልጽ ሂስ ተናግሯል። የሙዚቃ በወጣ በጥቂት ቀናት ውስጥ በሚሊዮኖች መደመጡ በመላው አገሪቱ በዲያስፖራ ዘንድ ከፍተኛ መነቃቃት ፈጥሯል። ለባለስልጣናቱ ትልቅ የስጋት ደውል ሆኖባቸዋል። ዳስ ጣል ለህዝቡ የቁጭት ድምጽ፣ ለመንግስት ደግሞ የውጥቀት ማስጠንቀቂያ ሆኖ አርፏል። የፖለቲካ ተንታኞች እንደሚሉት በሲኤምሲ ስቱዲዮ ላይ የተፈጸመው ወረራ ምርመራ ሳይሆን ግልጽ የሆነ የበቀል እርምጃ ነው። መንግስት ዳስ ጣል በፈጠረበት ፖለቲካዊ ኪሳራ ክፉኛ ተቆጥቷል። ስቱዲዮ በመስመርና ላፕቶፖችን በመውሰድ ለድምጻው የሰጡ መልእክት ግልጽ ነው። በእኛ ላይ ከዘፈንክ ቤተ መቅደስን እናፈርሷለን፣ የፈጠራ ክንፎችን እንሰባብሯለን የሚል የጉልበተኝነት መልእክት። በተለይም ላፕቶፖችን መውሰድ ትልቅ ትርጉም አለው። መንግስት የፈራው የወጣውን ዳስ ጣል ብቻ አይደለም፣ በኮምፒውተሮች ውስጥ የቀሩት ገና ያልወጡና ምናልባትም ከዚህ የከፋ የፖለቲካ ሂስ የያዙ ስራዎች ነው። ሌላ ዳስ ጣል እንዳይደገም በሚል ስጋት የቴዲን የጥበብ ማህደር በእጁ በማስገባት የወደፊት ስራዎችን ለማምከን እየሞከረ መሆኑን በግልጽ ይታያል። አንድ የታጠቀ መንግስት አንድ ዜማን እንዲያጥብቁ የሚፈራው ለምንድን ነው? መልሱ ቀላል ነው። ጥበብ ከጥይት በላይ ሰርጎ የመግባት አቅም አላት። ዳስ ጣል የህዝቡን ልብ ነክቷል። በመቶ ሺዎች የሚቆጠሩ ካድሬዎች፣ የሚዲያ ዘማቾች ሊያሳምኑት ያልቻሉትን ህዝብ ቴዲ አፍሮ በ7 ደቂቃ ዜማ እውነቱን ፍንትው አድርጎ አሳውቋል። ይህ ደግሞ ለብልጽግና መንግስት ትልቅ ሽንፈት ነው። ዳስ ጣል ወጥቷል፣ መልእክቱም ለህዝብ ደርሷል። አሁን ስቱዲዮን መስበር ሆነ ላፕቶፖችን መውሰድ የፈሰሰዋ የመጥረጊያ ያህል ፋይዳ ቢስ ደካም ነው። እንዲሁም ይህ እርምጃ መንግስት በራሱ ላይ ሌላ ዳስ እየጣለ መሆኑንና የጥበብ ሰዎችን በማሳደድ የታሪክ ተወቃሽነቱን እያረጋገጠ መሆኑን ያሳያል። ታሪክ ወደ ኋላ መለስ ብለን ብንመለከት ገዢዎች ሁሌም ድምጽን ለማሰር ስቱዲዮችን ለመዝጋትና የፈጠራ ስራዎችን ለማቃጠል ሞክሯል። ነገር ግን አንድም ቀን ጥበብን ማሸነፍ አልቻሉም። ዛሬ ቴዲ አፍሮ ላይ እየተደረገ ያለው ወከባ ዳስ ጣል የፈጠረው እውነት ለመሸፈን የሚደረግ ከንቱ ጥረት ነው። መንግስት የቴዲን ላፕቶፖች ሊወስድ ይችላል፣ በውስጦቹ ያሉትን ፋይሎች ሊያጠፋ ይችላል። ነገር ግን በሚሊዮኖች ልብ የሰረጸውን ዳስ ጣል ማጥፋት አይችልም። የአንድ አርቲስት ትልቁ ሀብቱ መሳሪያው ሳይሆን ህዝቡ ነው። ቴዲ አፍሮ ደግሞ ዛሬ እንደ ትናንቱ የህዝቡ አሌንታ በተግባር አሳይቷል። መንግስት በኃይል በሰበረው ስቱዲዮ ፋንታ ህዝቡ በልብ ውስጥ ለቴዲ የማይፈርስ የጥበብ ስቱዲዮ ሰርቶለታል። አሁን ጥያቄው ወደኛ ይመጣል። እንደ ጥበብ አፍቃሪ፣ እንደ ዜጋና እንደ ሰው እንዲህ ያለ ህገወጥ እርምጃ ሲፈጸም ዝምታ መምረጥ ይገባናል? ዳስ ጣል የተባለው ዜማ የሁላችንም የቁስል ድምጽ ከሆነ ያንን ድምጽ ያወጣውን አርቲስት ሲገፋ ዝም ማለት የታሪክ ተጠያቂነትን ያመጣል። መንግስት ለፈጸመው ህገወጥ ወረራ በአስቸኳይ ማብራሪያ እንዲሰጥ፣ የታሰሩትን የቴዲ አጋሮች እንዲፈቱና የድምጻዊ ንብረቶች እንዲመለሱ መጠየቅ የሁላችንም ድርሻ ነው። ጥበብ መከልከል ማለት ነጻነትን መከልከል ነው። ቴዲ አፍሮ በዳስ ጣል ሙዚቃው የነገረን እምነት ዛሬ በገዛ ቤቱ ደርሶበታል። ዳስ የፈረሰባትን ኢትዮጵያ ሲዘፍን የገዛ ስቱዲዮ ዳስ በኃይል ፈርሷል። ነገር ግን ቴዲ ሁሌም እንደሚለው ፍቅር ያሸንፋል። ዛሬም ቢሆን በጥላቻና በጉልበት የታጀበ ወረራ በፍቅርና በጥበብ መሸነፉ አይቀሬ ነው። እናንተ በዚህ ጉዳይ ምን ትላላችሁ? ዳስ ጣል መንግስትን እንዲያስቆጣው ለምንድን ነው? በቴዲ አፍሮ ላይ የተወሰደው እርምጃ በአገሪቱ የጥበብ ነጻነት ላይ ምን አይነት ጥላ ይጥላል? ሀሳባችሁን ኮሜንት ላይ አስፍሩልኝ። ይህ መረጃ ለብዙዎች እንዲደርስ ቪዲዮ ላይክ እና ሼር በማድረግ እንዳትረሱ። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ በየቀኑ እንዲደርሳችሁ አድርጉ። ኢትዮጵያ በክብር ለዘላለም ትኑር። ጥበብ አትታሰርም። ቸር ያቆየን።